ያመለከተው አላህ ሲወደው ነው። አላህ ይደግፈው ከክፉ ነገር ይጠብቀው። ነገር ስማችን ጠፍቷቸውም ደግሞ ጭራሽ ቃላቸውን ቀይረው እንዴት አደራችሁ የማይሉን ፊደል ያስቆጠርናቸው ቀርቶ ተራ አይሆን ሰዎች ስልክ እየደወለ ያነጋግራል። ስለ መምህርነት ብዙዎች ብዙ ብለዋል። መምህር ማለት እንደ ሻማ እየቀለጠ ለሌሎች ብርሃን የሚሰጥ ከራሱ በላይ የትውልድ መሻገር የሚያስጨንቀው የሰው ልጅ ያክል ረቂቅ አእምሮ የሚያንጽ ከወላጅ በማይተናነስ መልኩ የወላጅነትን ሚና የሚወጣ ትልቅ ባላደራ ነው። ሰላም ጤና ይስጥልኝ። ለማንም ሊሰጥ የማይችለውን እንቁ ጊዜያችሁን ፈቅዳችሁ ለምትሰጡኝ መርጣችሁ ለምታዳምጡኝ የአልቡኮ ሚዲያ ተከታታዮች እንደምን አላችሁ? የአልቡኮ ሚዲያ እያዘጋጀ የሚያቀርበው የአንጋፋዎቹ ወግ የተሰኘው መሰናዶ ጀምሯል። የዛሬው የአንጋፋዎቹ ወግ መሰናዶ በአልቡኮ ወረዳ ደጋጋ ትምህርት ቤት ረጅም ዘመናትን በመምህርነት ሙያ ሲያገለግሉ ለቆዩ የትውልድ ባላደራ ለሆኑ አንጋፋ መምህራን በቀድሞ ተማሪዎቻቸው የተደረገላቸውን ዕውቅናና ምስጋና ይዳስሳል። በቅድሚያ ቪዲዮውን ላይክ፣ ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። የመምህራንን ውለታ በአንድ ጀንበር ዘርዝሮ መጨረስ አይቻልም። ብቻ መምህራን ማለት ዛሬ ላለንበት ቦታ የመሰረት ድንጋዮቻችን በዚያ በለጋው የዕድሜ ዘመናችን ወደ ቀለም ቤት ስናመራ ተቀብለውና ማይምነታችንን አራግፈው አእምሮአችንን በእውቀት ሞልተው የላኩን ባለውለታዎቻችን ናቸው። እንዲያ ዝቅ ብለው እኛን ከፍ ያደረጉን መምህራን ላደረጉልን ሁሉ ውለታ ከፋይና መስጋኝ መሆናችን ቢቀር የት እንዳሉና በምን ሁኔታ ላይ እንዳሉ መጠየቅ ባልተለመደበት ዓለም ውስጥ ነው የምንኖረው። ነገር ግን ይህን ልማድ የሚያስቀር ለሌሎች የማመስገን በርን የከፈተ አጋጣሚ በደቡብ ወሎ አልቡኮ ወረዳ ተከሰተ። ነገሩ እንዲህ ነው። የአልቡኮ ሚዲያ የአንጋፋዎቹ ወግ በተሰኘው መሰናዶ ላይ የትውልድ ባለውለታ የሆኑ መምህራንን በእንግድነት እየጋበዘ ልምዳቸውን ለትውልድ እንዲያጋሩ ያደረገበትን አጋጣሚ ተከትሎ የቀድሞ ተማሪዎቻቸው ከአራቱም አቅጣጫ ለመምህሮቻቸው የመልካም ምኞት ሐሳባቸውን ከማቅረባቸውን ባሻገር ከቀድሞ መምህሮቻቸው ጋር መጠያየቅ ይጀምራሉ። በዚህ ወቅት ነበር ልበቀናው አብዲ መሐመድን ብቅ ማለት የቻለው። በብዙ መከራዎች መሃል አልፎ ችግርና ስቃይን ድል አድርጎ ዛሬ ላይ መቀመጫውን ከታላቋ አሜሪካ ያደረገው የቁርጥ ቀን ልጅ የሆነው የደጋጋ ትምህርት ቤት የቀድሞ ተማሪ የሆነው አብዲ መሐመድ ወጣም ወረደም ለዛሬ እዚህ መድረሴ የመምህራን ድርሻ ከፍተኛ ነውና ክብር ለሚገባው ክብር መስጠት አለብኝ በማለት ኮትኩተው ላሳደጉት 8 የቀድሞ የቀለም አባቶቹና እናቶቹ ለእያንዳንዳቸው ብር 10,000 በጠቅላላው 80,000 ብር በሚዲያችን በኩል በመላክ በሌሎች ልብ ውስጥ ሲንከባለል የኖረውን ሐሳቡን ማድረግ ችሏል። ከ8ቱ መምህራን መካከል አላህ ይርሃማቸውና 2ቱ መምህራን በሕይወት የሌሉ ሲሆን እነሱም በሕይወት ቢኖሩ ደስ ይለኝ ነበር፣ ባይኖሩም እንኳ ሰደቃ ይሁንላቸው በማለት ትውልድ የማይረሳው አሻራውን አሳርፏል። እኛም የተሰጠንን አደራ ተቀብለን የትውልድ አሻጋሪ የሆኑትን እንቁ መምህራን በአልቡኮ ወረዳ ሳልመኔ ከተማ እንዲገኙ በማድረግ መልእክቱን ማድረስ ችለናል። የነበረው ድባብ ምን እንደሚመስልም ለእናንተ ልናጋራችሁ ወደናል። ጋሼዋ አልኩት፣ ጎጂ ሱሶች ብለህ ሲጋራ ማጨስ ጎጂ ነው አልከን፣ አልኮል መጠጣት ጎጂ ነው አልከን። ታዲያ ለምንድን ነው አንተ የምታጨሰው? ጎጂ ነው ብያለሁ፣ ጎጂ ነው ብያለሁ። ካጨስ አጭስ አለች። ጋሽ ማማ ነው። እንደ አይነት እንትኖች አሉ። መምህር ትክክለኛውን ነገር ይሰጣል። የግል ፍላጎቱ ስህተት ቢሆንም ወደዛ ልትመጣ አይጋብዝም። እና ቀን ስንት ነው ዛሬ? 23 ሚያዝያ 23 ጀማል። ዛሬ የሚከበረው በዓል ማን ነው? ጋሼ አድዋ ጆሃር። ዛሬ የሚከበረው ይሄን ቀን የሰራተኞች ቀን አይደለ? ይልማዘር ጎበዝ ወሰን ኮርኩሞ በደንብ ካልኮረኮምከው አንተን ኮረኩማለሁ። ይሄ የመምህራኖቻችን ሜቶዶሎጂ ነው።
ልጅ ለአባቱ ማድረግ የሚገባውን ነገር ለማስታወሻነት ቢሆን ብሎ ይላከው ነው። እንዳውቀው የሚፈልገው 10 ሺህ ብር ነው ያላላቸው። ይሄን ስጦታ የመጀመሪያው ጋሼ አህመድ ሰይድ ጋሼ መሐመድ አበራ ያው መቶ ነበረ ትንሽ እንስላለው ጋሼ ሰይዳት ሃይደር እሱም በገነት ያስቀምጥልን። ለጋሼ ዘይዝመር ሰማዋለች እንድትከፍል ለጋሼ በቀለ ጉግሳ ለትዬ አረጋሽ ማህበራዊ ችግር ገጥሞት ነው ያልተገኘው። አጋጣሚ ነው ፕሮግራሙ የሚቀየር አልሆነም። ኤሪ ያለ አደራውን ትወጣልናለ። የቤት ስራ ያልሰራ በየዞርኩ ላይ ስለሆነ ራስን አጋልጥ። ጋሼን ያልሰራው ናውጣ ሌላ ያልሰራ ሰርተናል። ለምንድን ነው ያልሰራው? ቁርስህን ረስተኸዋል ወይ? ጋሽ ሰይድ አሊ ሃይደር ሞራል አብዲ እስካሁን ድረስ ቅድም ሐሰን አሊ እንደገለጸው በመንደር በአካባቢ ያለች ደካማ ሳትቀር አስታውሶ መምህራንንም ደግሞ ለዚህ ደረጃ ያበቁኝ እነሱ ናቸው። ከመጀመሪያ ሀብዬ እንዲነሳ ያደረጉኝ እነሱ ናቸው። ለዚህም እድል የበቃው በእነሱ ምክንያት ነው ብሎ በየጊዜው በየዓመቱ የበዓል መዋያ እያለ ይልክልናል። እኔ አሁን ደግሞ ትልቁ ነገር ስማችን ጠፍቷቸውም ደግሞ ጭራሽ ቃላቸውን ቀይረው እንዴት አደራችሁ የማይሉን ፊደል ያስቆጠርናቸው ቀርቶ ትተው እሱ በተፈጠረበት እንጃ እንደው ፈጣሪ ከሱ ጋር ይሆን። አሁንም ስልክ ደውሎኛል። ተራ የሆን ሰዎች ስልክ እየደወለ ያነጋግራል። ይሄ እንግዲህ ትልቅነቱን ያመለክታል። ፈጣሪ እስከ መጨረሻው ትልቅ ያድርገው። ፈጣሪ ያስበው። ፈጣሪ ጤና ያርገው። ቤተሰቡ እንደና ያርግለት ነው የምለው። እትዬ አስተምራኛለች። ከሚከተሉት በሽታ ተከላካይ የሆነው የቱ ነው? ሀ አትክልትና ፍራፍሬ፣ ለባቄላ እትዬ እሺ ወሰን ባቄላ ይቻል ታታያቸውን ገንቢና በሽታ ተከላካይ መለየት አቃተው ወይ? ያመለከተው አላህ ሲወደው ነው። ፈጣሪ የሱ አድርጎት ነው እንጂ እያየን ነው እስካሁን ድረስ። ሰይድ አሊ ሃይደር እንዳለው ለሰላምታ እንኳን ሰላም ማይሉ አሉ። አሁን እሱ ግን ይሄ ሁሉ አስታውሶ አሉ ብሎ ፈልጎ እንደገና ደግሞ የአገሩን ሰዎች እንደ አይነት ድጋፍ ማድረግ እውነት አላህ ቢወደው ነው። ይወደዋል ደግሞ አላህ ይደግፈው፣ ከክፉ ነገር ይጠብቀው፣ እድሜና ጤና ደግሞ ጨምሮ ይስጠው። ከማግኘት ጋር ጤናውን የሚስጠው ክፉ ነገር እንዳያገኝብን ከነ ቤተሰቦቹ እኛን እንዳሰበን የሀገሩን ሰዎች እንዳሰባቸው አላህ ደግሞ ከጎን ሆኖ የሚያደርገውን የሚፈቅደውን ነገር ሁሉ ለማድረግ ወደኋላ የማይል በቃ ትልቅ ደረጃ እየደረሰ ያሰበውን ነገር የሚያሳካለት ይሆን ነው የምለው። እኔ ሄደውላል በልጅነቷ አውቀዋለሁ። አሁን ደረጃ ግን በአሁኑ ሰዓት የት እንዳለ አላውቅም። አሁንም ራሱ ከጎኔ ከጓደኛ ጠይቄ ተረዳሁት። ግን እኛ ብንረሳው እሱ አስታውሶ ለእኛ ይህንን በማድረጉ ትልቅ ምስጋና ነው የምናቀርበው እና ለእሱ የምመኘው ምንድነው ትልቅ እድሜ ማግኘቱን የሚጨምርለት ነው የምለው። አሁን ነጋሽን ያው አባቶቻችን ናቸው። በስልክ ነው ደውለን ጠይቀናቸው የምናካልን እንደው ዲናችን ትኛልና እሱ እዛ ሆኖ በስልክ የሚገርማቸው ነገር ማለት ነው እያንዳንዱ ጠይቃል ይደውላልና አሁንም ደግሞ ለዚህ ፕሮግራም ላይ ያለ እንደዚህ ነው ስንለው
ጋሽ መርሱ ሊማ ጋር ሲሄድን በታመመ ሰዓት ቴሌግራም ላይ እንኳን ዋጣ እንደዚህ ለፍኖት ሲባል አሁን ታመም ቤተሰብ አለ እሱን ቅድሚያ መርዳት ነበር የሚለው ፈጣሪ ያለው ነው የሆነው። ያምሳ ሳይል ጋሽ አለፈ መርሱ ሊማ ነው። ከዛ ማለት ደግሞ ላሉት ማስታወሻ የሚሆን ነገር በራሱ ትንሽ ነገር የሚፈልገው እንጂ እሱ አይኑን ጆሮም እዚሁ ክፍት ነው ይከታተላል። በቃ ይሄን ነገር አድርሱልኝ ብሎ በእኔ አማካኝነት እና ጀማል መሐመድ ጀማል በመሰረቱ በቃል የሚገለጽ ነገር አለ ያበርከተ ያለ ከሱ አንፃር ስናየው የኛ አበርክቶ እዚህ ግባ የሚባል ነገር አይደለም። ሁላችንም የሚያነቃ ደወል የሆነ ነገር ነው እየሰራ ያለውና ሁላችንም እንደሱ ብንደጋገፍ ብንከታተል መልካም ነገር ነው። ትልቁ ነገር መታዘቡ ነው። እነዚህ ወንድሞቻችንን መታዘቡ ይቻላል። አላህ ሀያቱን ያቆየው፣ የሰው አፋት አላህ ያዝለት፣ በሀገሩ ላይ ደግሞ የሚያብብ አላህ ያድርገው። እንዲህ እናንተ አሰባ አላህ ከጎኑ ነው። ከላይ ከታይ መለካ ይገዛው አላህ እኛም እንዲህ ለማለት ተገደድን። ዛሬ በአብዲ መሐመድ የተጀመረው የቀለም አባትና እናቶችን የማመስገን በጎ ተግባር ይበል የሚያሰኝና ሌሎችን የሚያነሳሳ ሆኖ አግኝተነዋልና ሌሎቻችንም ይህን አይነት የተቀደሰ ተግባር እንድትቀላቀሉ ለማለት እንወዳለን። የዛሬም በዚሁ አበቃሁ። በቀጣይ በሌላ መሰናዶ እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ይህ የአልቡኮ ሚዲያ ነው።